በቀን ወደ 30 ምናምን 32 30 ሰርቼ ነው የምወጣው። ከዚህ ቤት ላይ ተቀምጬ ትምህርት ጨርሼ ነበር። ይሄን ስራ ስላለ ደስተኛ ሆኜ ነው የምሰራው። በአንድ አካባቢ የሚንቀሳቀሱ የኢንቨስትመንት ፕሮጀክቶች የእውቀት ሽግግር ከማምጣት ባሻገር ለበርካታ ዜጎች የስራ ዕድል በመፍጠር ረገድ አይነተኛ ሚና አላቸው። በወላይታ ሶዶ ከተማ የሚኖሩት ውባለም አለሙና መስከረም አለማየሁ ከዚህ ቀደም የስራ ዕድል በማጣት በእጅጉ ይቸገሩ እንደነበር ገልጸው ዛሬ ላይ ግን በከተማው በሚገኘው የኤች&ኤ ጋርመንት ፕሮጀክት ውስጥ በተፈጠረላቸው የስራ ዕድል ከስራ አጥነት ህይወት ወጥተው ራሳቸውን መደገፍና ቤተሰቦቻቸውን ማገዝ መቻላቸውን ይናገራሉ። ያው ለውጥ አለኝ። ያው ከዚህ በፊት ያው ዊኬንድ ተማሪ ነኝ እዚህ ዩኒቨርሲቲ። ሌላ ደግሞ በቀን ያው ሌላ ቦታ ይዤው ውዬ ደግሞ ያስጠላል ባዶ ነው መቀመጥ ብዬ ነው ይበቃኛል ያገኘሁት መኔ ማለት ነው። እቅድ ያለው ነገር እቅድ አድርገን ሰርተናል። በዚህ እቁብ ምናምን አድርገን ሰርተናል። ያሰብነው ይሳካል ሁሉም ነገር። ይሄን ስራ ስንጀምር እቅድ አልነበረም። ይሄ በእቅድ ሳልነበረ ነው የተጀመረው። መተን ተመዝግበን ያው አራተኛ ወሩ እኛ እስከጀመርን። በከተማው ሰፊ የሰው ኃይል መኖሩ ለኢንቨስትመንት ፕሮጀክቶች መሳካት ትልቅ አቅም መሆኑን በሆቴልና ቱሪዝም እንዲሁም በማኑፋክቸሪንግ ዘርፍ የተሰማሩ ባለሀብቶች ገልጸዋል። ይሁን እንጂ የአገልግሎታቸውን ጥራት ይበልጥ ለመጨመርና የምርት መጠናቸውን ለማሳደግ አሁንም እያጋጠሙ ያሉ የመንገድና የመብራት መሰረተ ልማት ችግሮች በአስቸኳይ እንዲቀረፍላቸው ጠይቀዋል። አዲስ አበባ ብዙ ጊዜ እኛ የቦታ እጥረትና የሰራተኛ ችግር አለበት። ያው ትውልድ ሀገራችን እዚህ ስለሆነ ያው እዚህ እንስራ በማለታችን የመጣ ነው። ብዙ ጊዜ ታርጌታችን ያው እሱ ነው። እዚህ ደግሞ ሞር የተማረ ኃይል አለ። በዛ ነው የገባነው። እኛ ትንሽ ችግር የሆነብን ኤሌክትሪክ ችግር ነው። ኤሌክትሪክ እኛ አሁን ሙሉ ዘርግተናል። ከመንግስት ኤሌክትሪክ እንትን እየፈለገ ነው። ክቡር ካንቲባችን ብዙ ጊዜ ተመጣለች፣ ተከታተላለች፣ መልስ ሰጣለሁ ብላለች። ያው እንሰጣለን ብለው እየጠበቅናቸው እሱ ነው። ትንሽ መሰረታዊ መንገድ፣ ውሃ እነሱ ትንሽ ይቀሩናል። ያልጋ እጥረት አለ፣ የምግብ እጥረት አለ። ብዙ እንግዳ መጥተው ማረፊያ እያጣን ሌላ ጎረቤት ዞን ይሄዳል። በዚህ አቅጣጫ ይህን ስራ ለመስራት የተነሳውበት ዋናው ምክንያት ይሄ ነው። ከራሴ ጥቅም ይልቅ በአካባቢ ላይ ሰው ፈልጎ ያጣው ነገር ምን አለ የሚለው ነገር በህይወት ዘመኔም እንደዚህ ነው። የባለ ሀብቶችን ጥያቄ በተመለከተ ምላሽ የሰጡት የወላይታ ሶዶ ከተማ ኢንቨስትመንት መምሪያ ኃላፊ አቶ ቸርነት ተስፋዬ በከተማው በአገልግሎት በግብርናና በማኑፋክቸሪንግ ዘርፍ የተሰማሩ ባለ ሀብቶች ውጤታማ እንዲሆኑ አስፈላጊ ድጋፍ እየተደረገ በመሆኑ በጥሩ ደረጃ ላይ እንደሚገኙ ገልጸዋል። ኃላፊው አክለውም ለባለ ሀብቶቹ ከመሬት አቅርቦት ጀምሮ የከተማው አስተዳደር ምቹ ሁኔታዎችን መፍጠሩ አዳዲስ ባለ ሀብቶችን ትኩረት ለመሳብ እንደሚያግዝ ጠቁመዋል። ባለ ሀብቱ ገብቶ ቢያለማ ብለን በተዘጋጁ ዘርፎች ከሌሎች ባለድርሻ አካላት ጋርም በመቀናጀት ምቹ ኢንቫይሮንመንቶችን በመፍጠር በሶስቱም ዋና ዘርፎች በአገልግሎት በኢንዱስትሪና በግብርና ዘርፎች ባለሀብቶች እንዲገቡ ምቹ ሁኔታዎችን በመፍጠር ሰፋፊ ስራዎች ይሰራሉ። የፕሮሞሽን ተግባራት ይከናወናሉ እና ምቹ ሁኔታዎችንም ደግሞ የማሳየት እንትኖች ይኖራሉ። ከመሬት አቅርቦት አንፃር ምቹ የአስተዳደር ሁኔታን በተመለከተ የአየር ንብረት ምቹነትንም በተመለከተ የሰውንም የከተማውንም ነዋሪ አቃፊነት ልማቱንም የሚወድ እና የሚደግፍም ከመሆኑ ጋር ተያይዞ በዋናነት እነዚህን ያው እንደ ጥሩ ሁኔታ እናነሳለን። አቶ ቸርነት ተስፋዬ ከመሰረተ ልማት ጋር በተያያዘ ባለሀብቶቹ ያነሱትን ጥያቄ ለመፍታት ከከተማው ማዘጋጃ ቤት ጋር በቅንጅት ይሰራልን ብለዋል። ከመንገድ ጋር ተያይዞ ከዚህ በፊት ሲነሳ የነበረ ችግር ነበርና ከከተማው ማዘጋጃ ቤት መሬት ልማት ጋር በጋራ በመሆን አንደኛ መሬቱ ልኬት የትጋ መንገድ ሊወጣ ይገባል፣ የትኛው መሆን ይገባል የሚለውን በቅርቡ ነው። በነገራችን ላይ ይህን ጉዳይ ከተቋሙ ሰዎች ጋር ማኔጅ ስናደርግ የነበረበት መንገድ አለ። እንግዲህ ባለሀብቱም ተባብሮ መንገድ ከፍታዎችንም ጭምር እያካሄዱ ያሉበት ሁኔታ አለ። የማብራት አቅርቦት ችግር እንዳለ ይታወቃልና ያንንም ለመፍታት ከሚመለከታቸው ከዘርፉ አካላትም ጋር ኮሙኒኬት ለማድረግ እየተደረገ ያለበት መንገድ አለ። የከተማው አስተዳደር የግሉ ዘርፍ በተለያዩ የኢንቨስትመንት አማራጮች ላይ በስፋት እንዲሳተፍ ከማድረግ አኳያ በአጽንኦት እየሰራ መሆኑ ተመላክቷል።